ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለውን የቀን 21ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ችሎታችንን ማዳበር እንችላለን የሚለውን ትምህርት ከጀመርን ዛሬ 21ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ እንዴት በቀላሉ ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት እየተማማርን ስለምንገኝ እናንተም ያላያችሁ ቤተሰቦች ከቀን አንድ ጀምራችሁ ገብታችሁ ማየት ትችላላችሁ ማለት ነው። የቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንደምታዩቸው የተለያዩ ሁልጊዜ የምንጠቀማቸው የእንግሊዝኛ ንግግሮች አሉ። እንዴት ከሰዎች ጋር ኮሙኒኬት ማድረግ እንደምንችል፣ እንዴት ማንበብ እንደምንችል፣ ትርጉማቸውስ ምን ማለት እንደሆነ በደንብ ስለምናይ አሁንም ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። እንግዲህ እዚህ ጋር እንዴት እናንብበው? ኤል አይን እንደምናንብብ እዚህ ጋር ኤል አይን ላይ ብለን ማንበብ፣ ኤፍ ኢን ፍ ብለን ማንበብ ላይፍ ላይፍ። ከዛስ ጂኦን ጎ ጎ ብለን ማንበብ፣ ኤስን ስ ዝ የሚል ድምፅ አላት ጎዝ ጎዝ። ኦኤንን ኦን ብለን ማንበብ ላይፍ ጎዝ ኦን ላይፍ ጎዝ ኦን ማለት ነው። ህይወት ትቀጥላለች ህይወት ትቀጥላለች ስንል ላይፍ ጎዝ ኦን እንላለን። ላይፍ ማለት ህይወት፣ ጎዝ ማለት መሄድ መቀጠል ማለት፣ ኦን ማለት ባለበት ይቀጥላል እያልን ነው። ጎዝ ኦን ስንል በአንድ ላይ ይቀጥላል እያልን ነው ማለት ነው። ላይፍ ጎዝ ኦን ህይወት ትቀጥላለች። ከዛስ መልስ ኤስ ኦን ሶ ዱ ኦን ዲ ኦን ዱ ብለን ማንበብ፣ አይን እንደ አይ ማንበብ ሶ ዱ አይ እኔም እቀጥላለሁ ለማለት ላይፍ ጎዝ ኦን ህይወት ትቀጥላለች። መልሳችን ሶ ዱ አይ እኔም እቀጥላለሁ ብለን መለስን ማለት ነው። ከዛስ ቢኢን እንደ ቢ ማንበብ፣ ዋይ ኦዩን እንደ ዩ ማንበብ፣ አርን እንደ ሬ ዩር፣ ቢኤን እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት ቤስት ቤስት። ቢ ዩር ቤስት ቢ ዩር ቤስት ምን ማለት ነው? ምርጥ ሁን ወይም ምርጥ ሁኝ ለማለት ቢ ዩር ቤስት እንላለን። ቢ ማለት ሁን እያለን፣ ዩር ማለት ያንተ ወይም ያንቺ፣ ቤስት ማለት ምርጥ አሪፍ ማለት ነው። ስለዚህ ቢ ዩር ቤስት ምርጥ ሁን ወይም ምርጥ ሁኝ። ከዛ መልስ አይን እንደ አይ ማንበብ፣ ቲን እንደ ት፣ አርን እንደ ር፣ ዋይ እንደ ይ ትራይ ትራይ አይ ትራይ፣ ዲኤን ዴይ፣ ኤል ዋይን እንደ ሊ ብለን ማንበብ ዴይሊ ዴይሊ አይ ትራይ ዴይሊ በየቀኑ ሞክራለሁ ስንል አይ ትራይ ዴይሊ። አይ ማለት እኔ፣ ትራይ ማለት መሞከር ማለት ነው። ዴይሊ ማለት ደግሞ በየቀኑ ማለት ነው። ስለዚህ አይ ትራይ ዴይሊ ስንል በየቀኑ ሞክራለሁ እያለን ነው ማለት ነው። ከዛስ ኤል አይን እንደ ላይ ማንበብ፣ ኤፍ ኤን ፍ ብለን ማንበብ ላይፍ ላይፍ፣ አይ ኤስን ኢዝ ብለን ማንበብ ላይፍ ኢዝ፣ ኤን እንደ ኤ፣ ኤል ኤን እንደ ሌ፣ ኤስ ሁለቱንም ኤስ ከኦጋን ሰ ብለን ማንበብ ኤንን ን፣ ሌሰን ሌሰን ላይፍ ኢዝ ሌሰን ላይፍ ኢዝ ሌሰን ምን ማለት ነው? ህይወት ትምህርት ናት ህይወት ትምህርት ናት ስንል ላይፍ ኢዝ ኤ ሌሰን እንላለን ማለት። ላይፍ ማለት ህይወት ኢዝ ነው፣ ኤ ሌሰን ማለት ደግሞ ትምህርት ማለት ነው ትምህርት። ስለዚህ ላይፍ ኢዝ ኤ ሌሰን ትምህርት ናት ብለን መለስን ማለት ነው። ከዛስ መልሱ ምን ሊሆን ይችላል? ኤልኢን እንደ ለ ማንበብ። ከዛስ ኤን አናነብም፣ ምክንያቱም ሁሌ እነግራችኋለሁ ሁለት አናባቢዎች በዚህ ሰዓት በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ እንደማታነቡ ስለነገርኳችሁ፣ ስለዚህ ኢን አንብበን ኤን አናነብም ማለት ነው። ስለዚህ ኤልኤን ለ፣ አርን እንደ ር ማንበብ፣ ኤንን እንደ ለርን ለርን፣ ኤፍን እንደ ፍ፣ አርኦን እንደ ሮ፣ ኤምን እንደ ም፣ ፍሮም አይቲን ኤት ብለን ማንበብ ለርን ፍሮም ኢት ምን ማለት ነው? ከሱ ተማር ከህይወት ተማር ወይም ከህይወትሽ ተማር እያልን ማለት ነው። ለርን ፍሮም ኢት። ለርን ማለት ምንድነው? መማር ማለት ነው። ፍሮም ማለት ከ ማለት ነው። ኢት ማለት ደግሞ ሪል ላይፍ ነው፣ የዚህኛው መልስ ስለሆነ ላይፍን ነው የሚገልጽልን ማለት ነው። ስለዚህ ከህይወት ተማር እያልን ነው ማለት ነው። ያ ወደዚህኛው ንድ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ ዶንት ቢኢን እንደ ቢ ማንበብ፣ ኤን እንደ አ፣ ኤፍን እንደ ፍ፣ አርኤን እንደ ሬ፣ ዲን እንደ ድ፣ አፍሬድ ማለት ነው። ዶንት ቢ አፍሬድ ካልን አትፍራ ወይም አትፍሪ ለማለት ዶንት ቢ አፍሬድ እንላለን። ዶንት ማለት አይሆንም አታድርግ እንደማለት ነው። ቢ ማለት ደግሞ ሁን ማለት ነው። ስለዚህ ዶንት ቢ ካልን አታድርግ ወይም አይሆንም እያልን፣ አፍሬድ ማለት ደግሞ ምንድነው?
ፍርሃት። ስለዚህ አትፍራ ለማለት ዶንት ቢ አፍሬድ እንላለን ማለት ነው። ከዛ መልስ ምንድን ብለን መመለስ እንችላለን? አይን እንደ አይ ኤምን አም ከዛስ ቢን እንደ ብ አርኤን እንደ ሬ ቪኢን ብ ለማንበብ ብሬቭ ብሬቭ አም ብሬቭ ምን ማለት ነው? ደፋር ነኝ ብለን መለስን ማለት ብሬቭ ማለት ደፋር ማለት ነው። ስለዚህ አም ብሬቭ ደፋር ነኝ ብለን መለስን ማለት ነው። ያ ወደ ቀጣይ እንሂድ። ኤስ ምን ይላል? ኤል አይን እንደ ላይ ማንበብ ኤፍኢን እንደ ፍ ማንበብ ላይፍ አይኤስን ኢዝ ብለን ማንበብ ኤን እንደ ኤ ጂኦ እንደ ጆ አርን እንደ ር ኤንኢን እንደ ኒ ብለን ማንበብ ኒ ጆርኒ ላይፍ ኢዝ ኤ ጆርኒ ምን ማለት ነው? ላይፍ ኢዝ ጆርኒ ህይወት ጉዞ ነው ስንል ላይፍ ኢዝ ጆርኒ ላይፍ ማለት ምንድን ነው? እንደምታውቁት ህይወት ነው። ኢዝ ናው ጆርኒ ማለት ጉዞ የህይወት ጉዞ ማለት ነው። ስለዚህ ላይፍ ኢዝ ኤ ጆርኒ ህይወት ጉዞ ነው እያለን ነው። ከዛስ መልስ ኢን እንደ ኢ ኤንን እንደ ን ጂኦን እንደ ጆ ዋይን እንደ ኢንጆይ ዘ ቲኤችኢን ዘ ብለን ማንበብ አርአይን ራይ ዲኢን ራይድ ኢንጆይ ዘ ራይድ ምን ማለት ነው? ጉዞውን ተደሰትበት። ኢንጆይ ማለት መደሰት መዝናናት ስለሆነ ስለዚህ ኢንጆይ ዘ ራይድ ስንል ጉዞውን ተደሰትበት እያልን ነው ማለት ነው። የዚህኛው መልስ ህይወት ጉዞ ነው ስንል ስለዚህ ጉዞውን ተደሰትበት ብለን መለስን ማለት ነው። ከዛ ኬ ኤን በአንድ ላይ ኪ ብለን ማንበብ ኤፒን እንደ ፕ ኬፕ ዋይ ኦዩን ዩ ብለን ማንበብ አርን ር ብለን ማንበብ ዩር ኤፍኤን ፌ ብለን ማንበብ ቲኤችን ዝ ብለን ማንበብ ፌዝ ኪፕ ዩር ፌዝ ምን ማለት ነው? እምነትህን ጠብቅ ወይም እምነትሽን ጠብቅ ስንል ኪፕ ዩር ፌዝ እንላለን። ኪፕ ማለት መጠበቅ፣ ዩር ማለት ደግሞ ያንተ ወይም ያንቺ፣ ፌዝ ማለት እምነት። ስለዚህ ኪፕ ዩር ፌዝ ካለን የሆነ ሰው እምነትህን ጠብቅ ወይም እምነትሽን ጠብቅ እያልን ነው ማለት ነው። ከዛስ እሺ ከሆነ አይን እንደ አይ ዳብሊው አይን እንደ ዊ ሁለቱንም ኤል እንደ ል አይ ዊል ምን ማለት ነው? እጠብቃለሁ አልን ማለት ነው። ዊል ገና ለወደፊት ነው። ለወደፊት እንደዚህ ያደርጋለሁ ስንል ስለዚህ አይ ዊል ማይ ፌዝ ማለት እንችላለን። አይ ዊል የራሳችንን ፌዝ ማለት ነው። አይ ዊል እምነቴን እጠብቃለሁ ለማለት ስለዚህ አይ ዊል ገና አደርጋለሁ ወይም እጠብቃለሁ እያላችሁ ነው ማለት ነው። ከዛስ ቲኤች ኦን ቹ ብለን ማንበብ ኤስኤን ምን ብለን ማንበብ ዝ ብለን ማንበብ ቹዝ ኤችኤን ሃ ፒአይን እንደ ፒ ኤንኢን እንደ ነ ኤስን ስ ብለን ማንበብ ሃፒነስ ቹዝ ሃፒነስ ምን ማለት ነው? ደስታን ምረጥ ወይም ደስታን ምረጭ ስንል ቹዝ ሃፒነስ እንዳለን። ቹዝ ማለት መምረጥ፣ ሃፒነስ ማለት ደስታ ማለት ነው፣ ደስተኛ መሆን። ስለዚህ ቹዝ ሃፒነስ ካለኝ ሰው ደስታ ምረጥ ወይም ደስታሽን ምረጭ እያለን ነው ማለት ነው። ከዛ እኛ ምን ብለን መመለስ እንችላለን? አይን እንደ አይ ሲኤች ኦን እንደ ቾ ኤስኤን ዝ ቾዝ አይቲን ኤት ብለን ማንበብ አይ ቾዝ ኢት ምን ማለት ነው? እመርጣለሁ ብለን መለስን ማለት ነው። ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት ዶን ኤልኦን ሎው ኤስኢን ዝ ሎዝ ከዛስ ኤችኦን ሁ ፒኢን ኤችኦን እንደ ሆ ፒኤን እንደ ፕ ሆፕ ዶን ሉዝ ሆፕ ምን ማለት ነው? ተስፋ ትጣ ወይም ተስፋ ትጭ ለማለት ዶን ሉዝ ሆፕ። ዶንት ማለት አይሆንም አይደለም፣ ሉዝ ማለት ማጣት ማለት ነው። ሆፕ ማለት ደግሞ ሆፕ ስንል ተስፋ ማለት ነው። ስለዚህ ተስፋ ትጣ ለማለት ዶን ሉዝ ሆፕ እንላለን ማለት ነው። ተስፋ ትጣ። ከዛ መልሳችን ሊሆን ይችላል አይ ኪን ኪ ብለን ማንበብ ፒን ፕ ብለን ማንበብ ኪፕ አይቲን ኢት ብለን ማንበብ አይ ኪፕ ኢት ምን ማለት ነው? እጠብቀዋለሁ ወይም ተስፋ አልቆርጥም፣ ተስፋዬን እጠብቃለሁ እያሉ ነው። አይ ኪፕ ማለት መጠበቅ ስለሆነ ኢት ማለት ኦልሬዲ ሆፕ ተስፋን ነው ማለት ነው የሚገልጽልን። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ችሎታችሁን ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው የምንለቃቸውን ቪዲዮዎች ሳትሰለቹ ማየትና መከታተል ነው ማለት ነው። ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ